ሰላም አለይኩም። ይህ ኑን ሚዲያ ነው። የተለያዩ ቁርአኖች እንደዚሁም ዳዕዋዎች በተለያዩ ኡስታዞች እንዲሁም በእኔ የሚቀርቡ የተለያዩ ዳዕዋዎች የሚቀርቡበት ኑን ሚዲያ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። አያተል ኩርሲ ትልቅ ቦታ ያላት ናት። ነብዩ አለይሂ ሰላቱ ወሰላም ስለሷ ብዙ የተናገሩላት፣ ሰሃቦች ቀደምት ሰለፎች ብዙ የተናገሩላት ናትና ስለሱ ትንሽ እናያለን። ቁርአኑን ማብራሪያው ከውስጥ የምንጠቀማቸው አስተምህሮቶችን ከማየታችን በፊት አያተል ኩርሲ ረሱል አለይሂ ሰላቱ ወሰላም፣ ሰሃቦች፣ ሌሎችም ምን አሉ ሚለውን ትንሽ እንመልከት። አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ከቁርአን ውስጥ ትልቅ የተከበረች ሱራ ማነው አንቀጽ ማለት አያተል ኩርሲ ናት ይላሉ። አሽረፉ አየትን ፊል ቁርአኒ አያቱል ኩርሲ ይላሉ። በቁርአን ውስጥ እጅግ በጣም የላቀች አንቀጽ አያተል ኩርሲ ነው። አልይ ረዲየላሁ ዐንሁ ምን ይላሉ? ማ አራ አሐደን ያዕቂሉ ደኸለ ፊል ኢስላሚ የናሙ ሐታ የቅረአ አያተል ኩርሲ። እስልምና ውስጥ የገባ ሰው አንድንም ሰውን ያላቅም ከመተኛት በፊት ይህን የቀራ ቢሆን እንጂ አቅል ያለው ሰው አእምሮ ያለው ሰው አላህ ኢስላምን ከወፈቀው በኋላ ከመተኛቱ በፊት ይህንን የቀራ ቢሆን እንጂ ብለው ተናግረዋል። ሌሎቹም ታላላቅ ሰሃቦች አብዱራህማን ኢብኑ ዐውፍ ረዲየላሁ ዐንሁ ስለሱ ሲናገር አብዱላህ ኢብኑ ዑበይድ ኢብኑ ዑመይር ረሂመሁላህ ካነ አብዱራህማን ኢብኑ ዐውፍ ረዲየላሁ ዐንሁ ኢዛ ደኸለ መንዚለሁ አብዱራህማን ኢብኑ ዐውፍ ቤቱ የገባ ጊዜ ቀርአ ፊ ዘዋያሁ አያተል ኩርሲ በቤቱ አራቱ ማዕዘናት ቤት ውስጥ ይህንን አያተል ኩርሲይን ይቀራ ነበረ። አብዱላህ ኢብኑ መርዋን የሚባሉት ረሂመሁላህ ምን ይላሉ? ኢነላሃ እኽታረ ከላመን አላህ ንግግርን መረጠ። ፈኽታረ አልቁርአን ከንግግር ቁርአንን መረጠ። ፈኽታረ ሚንሁ ከሱ ከቁርአን ደግሞ ሱረተል በቀራን መረጠ። ወኽታረ ሚን ሱረቲል በቀራ ከሱረቱል በቀራ ደግሞ መረጠ አያተል ኩርሲይን። ወኽታረ አልቢላደ አገርን ደግሞ አላህ መረጠ። ፈኽታረ አልሐረም ሐረምን መካን መረጠ። ወኽታረ አልሐረመ ከመካ ደግሞ ፈኽታረ አልመስጂድ ዋናውን መስጂዱን ቦታውን ካዕባ ያለበት ሐረም የተባለውን መስጂድ መረጠ። ወኽታረ አልመስጂደ ከመስጂድ ደግሞ አላህ መረጠ። ፈኽታረ መውዲዑል በይት ቤቱ የተቀመጠበትን ቦታ ካዕባን መረጠ ይላሉ አብዱላህ ኢብኑ መርዋን የሚባሉት። ነቢዩ ዓለይሂ ሰላቱ ወሰላም በሐዲስ ሲናገሩ ኢማም ሙስሊም በዘገቡት ላይ አን ኡበይ ብኑ ከዕብ ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ያ አበል ሙንዚር። ኡበይ ብኑ ከዕብ አበል ሙንዚር ተብለው ይጠራሉ። ያ አበል ሙንዚር አተድሪ አዩ አየትን ሚን ኪታቢላሂ መዐከ አዕዘም ከአላህ መጽሐፍ የትኛዋ አንቀጽ ትልቅ ቦታ እንዳለች አንተ ዘንድ ታውቃለህን? አሉት። ቃለ ቁልቱ አላሁ ወረሱሉሁ አዕለም አላህና መልእክተኛው ያውቁ እንጂ እኔ አላውቅም አላቸው። ቃለ ነቢዩ ደገሙ ያ አበል ሙንዚር አተድሪ አዩ አየትን ሚን ኪታቢላሂ መዐከ አዕዘም አንተ ዘንድ ከአላህ መጽሐፍ ውስጥ ትልቅ ቦታ ያላት አንቀጽ ማን እንደሆነች ታውቃለህ? አሉት። ቃለ አልኳቸው ቁልቱ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም። ይህንን ስላቸው ቃለ ፈደረበ ፊ ሰድሪ ወቃለ ወላሂ ለየህኒከ ልዕልሙ ያ አበል ሙንዚር እያሉ ነቢዩ ደረቱን እየመቱት እውቀት አንተ ዘንድ አለ እያሉት አሞገሱት። እንግዲህ ምን ይላሉ ዑለማዎች? እውቀት ያለውን ሰው ወይም ደግሞ ሰውን ለማሞገዝ በሰውየው ላይ ፊትና እስካልተፈራ ድረስ በፊት ለፊቱ ማሞገዝም ችግር የለም። ፊትና እስካልተፈራ ስታሞግሰው ወደ ሌላ አይነት አቅጣጫ የሚሄድ ከሆነ ግን አይሆንም። ኢማሙ ነወዊ ረሕመቱላህ ዐለይሂ ዑለማዎች የተናገሩትን ሲያብራሩ እንዲያው ቃለ ዑለማዎች አሉ ስለምን ስለ አያተል ኩርሲ ኢነማ ተመየዘት አያቱል ኩርሲ ቢከውኒሃ አዕዘመ ሊማ እጅተመዐት ሚን ኡሱሊል አስማኢ ወሲፋቲ የአላህ ስብሓነሁ ወተዓላ ስምና ባህርያትን ሰብስባ የያዘች ሚነል ኢላሂየቲ እሱን አምላካዊና ብቸኛ ተመላኪ መሆኑን والحياة والعلم والملك والقدرة والإرادة
وهذه السبعة أصول الأسماء والصفات النزي سبات مسارة يا الله سبحانه وتعالى اسمنا بحريات مسارة يازوناتشونا إن تقل لا يازي سلونك آية الكرسي تلك بوتالات آية الكرسي جنة لمقبات سببيون على النبي صلى الله عليه وسلم الله يوفقه. أنا أبي أمامة رضي الله عنه قال رسول الله صلى الله عليه وسلم من قرأ آية الكرسي في دبور كل صلاة مكتوبة لم يمنعه من دخول الجنة إلا أن يموت. آية الكرسي قديتا صلاة كون بوهلا صلاة كتراكك بوهلا قديتا فرض صلاة كسجد بوهلا يكرر ينبب جنة كمقبات ميكلك لو نقر اللم إلا أن يموت السيموت بيونجي موت باينور إلالو شيخ عبد الحالك ميبالو تعلق عالم لولا الوجوب الموت وذوق كل نفس إياه لدخل تالي آية الكرسي الجنة الآن معجلا أبرو تكتلو جنة بقبا نبر قن موت ميبالو نقر محل يسكرال كزامني متال الله فيت مقوم الله من الله إهن يال درجة الله وعلى كل حال بإيمان بمن آمنوا بات آية الكرسيين يقرب تلك درجة الله ودا آياته كما براريت بفتم دمو عند نبي ميقرم حديث النملكت آية الكرسي بزوج تاتشن كل ثلاث سجدان من كراو ماتا سنتنيا من كراو ماتا ناتوا الدقامي أسكار الصباح والمساء يمن كراو أنكس إيه من كراو من أنكس انديت نو وسط ያለው معنا من ይመስላል ሚለውን በደንብ እንረዳ ነው እቺ አያተል ኩርሲ ተብሎ እቺን አንቀጽ መርጠን ዛሬ እንድንወያይ የተፈለገበት አያተል ኩርሲ ጂኒ ከተባለ ከሲህር ከመሳሰሉት ዛሬ እኮ እስላም አስቀድሞ መጠንቀቂያ መንገዶችን ነግሮናል ድግምት በጣም እየበዛ አይደል ጂኒ ከሌለከፈው ከምን ራቅን አላህን ከማውሳት ዚክር ከማድረግ የሱን ትእዛዝ ከመፈጸም ራቅንና እነዚህ ነገሮች እኛን ከበቡ አያተል ኩርሲ ከሸይጣን ይጠብቃል ከመጥፎ ነገሮች ይጠብቃል ከብዙ ነገሮች እንደሚጠብቅ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነግረውናል አንድ ቀን ይላሉ አባ ሁረይራ ቡኻሪ በዘገቡት ሐዲስ ወከለኒ ረሱሉላህ ሰለላሁ ዐለይሂ ወሰለም بحفظ زكاة رمضان زكاة الفطر የሚከፋፈል እህል ገብስ እንዴ ምናምን ነበርና የአላህ መልእክተኛ በዚህ ላይ ሐላፊነት ለኔ ሰጡኝ ይላሉ ማን አባ ሁረይራ فأتاني آت عند متين زند متى ليبانو فجعل يحثو من الطعام ከምግብ የሆነ ነገር ሲወስድ فأخذته يسكت وقلت እኔም አልኩት والله لا أرفعنك إلى رسول الله صلى الله عليه وسلم ወደ አላህ መልእክተኛ ወደ ነብዩ ሰለላሁ ዐለይሂ ወሰለም ወስደሃለው ሰርቃል በቃ እጅ ይቆረጣል قال إني محتاج እኔ በጣም ጉዳይ አለኝ ችግረኛ ነኝ وعلي عيال እኔ ቤተሰብ አለኝ ولي حاجة شديدة በጣም ብርቱ ጉዳይ አለብኝ ችግር ነው እንዲያረጋኝ አላቸው قال فخليت عنه ለቀኩትና ሂዳልኩታ فأصبحت أنا قوطات فقال النبي صلى الله عليه وسلم يا الله ملكتني النبي صلى الله عليه وسلم متنا يا أبا هريرة أنت أبا هريرة ما فعل أسيرك البارحة تلانت ما تياسكون مركونيا من أدركوا قال قلت يا رسول الله شكا هجة شديدة وعيالا فرحمته فخليت سبيله أني قابزو هجوة تناقر شكوى سموتها قربة أزن كلتنا لك أكتالو أبا هريرة النبي صلى الله عليه وسلم منالو قال يمت آلات أما إنه قد كذبك السواشتو البرقتم وسيعود قن يملس آلالو يا الله ملك تنيا أبا هريرة هي سنقراتشو أهون دمو بتتنكك بتبك جمرو كذابوا على فرفعت أنه سيعود لقول رسول الله صلى الله عليه وسلم إنه سيعود نبي يمت السلال ندمي مت أما وكنا فرصدته سنبت أما التبابك جمركن فجاء يحث من الطعام أهونم كمجبو منو سفر لك سيسر كمنسيل فأخذته يسكت فقلت له لأرفعنك إلى رسول الله صلى الله عليه وسلم ودع الله ملك تني وسدها اللوركت قال دعني أربك توي فإني محتاج وعلي عيال أني كبت تجرني ቤተሰብ የተቸገሩ ናቸው ብዙ ጉዳይ አለኝ لا أعود አሁን ካምባራ ግን አልመለስም አለኛ አሁንም ፈረሂምቱ ለቀኩት فخليت سبيله
መንገዱን ከፈትኩለት። فأصبحت አነጋው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም መጡና አንተ አባ ሁረይራ ማታ ያስከምርኮኛ ምን አረከው? አረ አሁንም እንደዚህ ያለኝ ስሞታ አቀረበልኝ አዘንኩና ለቀኩት። ነብዩ ሰለላሁ ዐለይሂ ወሰለም እሱ ዋሽቶሃል አሁንም ይመጣል አሉ። አሉና በሶስተኛ አባ ሁረይራ ነብዩ ይመጣል ስላሉ እንደሚመጣ እርግጠኛ ሆኑና ተጠባበቁት። አሁንም ልክ ሲሰርቅ አባ ሁረይራ ያዙት። አንተ ለሶስት ጊዜ እንደዚህ ያልክ ይሄው ለሶስተኛ ጊዜ መጣ። ትሞግታለህ ትመለሳለህ። አሁን ግን አለቅህም ረሱል ሰለላሁ ዐለይሂ ወሰለም ጋር ይዤ ሄዳለሁ አሉት። የዚህ ጊዜ ምን አለ? ዳዕኒ ተወኝ፣ ወአልሙከ ከሊማቲን አንድች ንግግር አስተምርሃለሁ። የንፈኡከ አላህ በዚህ ንግግር የሚጠቅምህ ቢሃ በዚች በምነግርህ ንግግር ስተገብረው ስትሰራበት አላህ የሚጠቅምህን የሆነ ንግግር ምን እልሃለሁ አስተምርሃለሁ፣ ልቀቀኝ። ከዛ በኋላ አባ ሁረይራ እንግዲህ የምን አባት ነው የሚታወቁት? ለእውቀት ያላቸው ፍቅር ልዩ ስለነበረ 5374 ሐዲስ ነው ለዚህ ኡማ ያስተላለፉት። ዒልምን በመማር ነው እድሜያቸውን የጨረሱት። የእውቀት ጉዳይ ሲመጣ አባ ሁረይራ ማሁነ እነዚህ ምንድነው እስቲ ቃሉ ንገረኝ። ቃለ ኢዛ አወይተ ኢላ ፊራሽከ ወደ መኝታ በሄድክ ጊዜ ፈቅራ አየተል ኩርሲይን አንብብ ቅራ። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ሚለው ሐታ ተኽተቲመል አያ አያቱን እስክታጠናቅ እስክታኸትም ድረስ እስክጨርስ ድረስ ቅራ። ፈኢነከ ለን የዛለ ዐለይከ ሚነላህ ሓፊዙን ከአላህ ዘንድ ለአንተ የሚጠብቅህ ነገር አይወገድም። ወላ የቅረበነከ ሸይጣን ሸይጣን አንተ በጭራሽ አይቀርብህም። ሐታ ቱስቢሓ እስክታነጋ ድረሳል። ፈኸለይቱ ሰቢለሁ ይሄ ሲለኝ መንገዱን ከፈትኩለት። ፈአስባሕቱ አነጋው። የአላህ መልእክተኛ መጡ። ምን አረከው የማታውን ሲሉ አንተ የአላህ መልእክተኛ እንደዚህ ብሎ አስተማረኝ የሚጠቅምህ ነገር ብሎ የዚህ ጊዜ ለቀኩት አሉ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አዎ የነገረህ ነገር እውነት ነው። አያተል ኩርሲይን ከቀራ ምን አይቀርብህም? ሸይጣን አይቀርብህም። ነገር ግን እሱ ዋሾ ነው፣ ውሸታም ነው። ለመሆኑ አሉት ይሄ ሁሉ 3 ቀን አንተ ዘንድ ሲመላለስ የነበረውን ታውቀዋለህ አሉት። ተዕለሙ መን ቱኻጢቡ ሙንዙ 3 ለያሊ 3 ሌሊቶች እንዲህ አንተ ጋር ሲመላለስ የነበረ ስታወራው የነበረውን ሰው ታውቀዋለህ አሉት። ያ አባ ሁረይራ አንተ አባ ሁረይራ ወይ አሉት። ቃለ ላ አላውቅም። ቃለ ዛከ ሸይጣን እኮ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሸይጣን ራሱ ምን ያደረገው ነው የመሰከረው ነው። ምን ከቀራ አያተል ኩርሲ። ቢላህ አለይኩም እኛ እንዴት ነን? እንቀራለን ወይ? አያተል ኩርሲይን እየቀራን ነው ወይ? ምንተኛው ስንተኛ? ነብዩ ሰለላሁ ዐለይሂ ወሰለም ሊተኙ ሲሉ እጃቸውን መዳፋቸው ላይ ያደርጋሉ። አያተል ኩርሲ ይቀራሉ። ሙዓውዘተይን እንደዚህ ሱረቱ ኢኽላስ ይቀራሉ። መጀመሪያ እቱፍ ይላሉ፣ ንፋሱን ይላሉ። ከዛ ቁል ወላሁ አሐድን፣ ቁል አዑዙ ቢረቢል ፈለቅን፣ ቁል አዑዙ ቢረቢን ናስ ሰውነታቸውን የቻሉትን ቦታ ያብሳሉ። አሁንም እቱፍ ይላሉ። እነዚህ 3ቱን ሱራዎች ይቀራሉ፣ ያብሳሉ። አሁንም በሶስተኛ ከዛ በቀኛቸው በኩል ይተኛሉ። ይሄን እናታችን አይሻ ምትላ ያመማቸው ጊዜ እሳቸው እጄ ላይ ትፍ ይላሉ እየቀራው እኔ እየቀራው እሳቸው እጃቸው ላይ ትፍ እያሉ ሰውነታቸውን እንዲያብሱ እናደርግ ነበር። ለልጅህም ማበስ ትችላለህ። ህፃናቶች አሉ አይደል ምንም ማውቁ እየቀራህ ማበስ እንደሞ ዑለማዎች እንኳን ላንተ አይደለም ለጎረቤት ጭምር ይጠቅማል እስከ ማለት የደረሱ ዑለማዎች አሉ። አያተል ኩርሲይ ማለት ሸይጣንን የሚያርቅ ነው፣ ከተለያየ ነገር የሚጠብቅ ነው። አላህ መላእክቶችን ይመድብልሃል። ከተኛን ሰዓት ምን እናውቃለን? ምን ይምጣ የሚያውቃለን? የተለያየ እንስሳ ሊመጣ ይችላል። ይሄ በራሪ ነገሮች ሊመጡ ይችላሉ። ብዙ ነገር አለ። ያን ነገር ሁላ ሊከላከል የሚችለው አያተል ኩርሲይ ነው። ስለዚህ ሰላት ከሰገድን በኋላ ስንተኛ በመሳሰሉት ቦታ ላይ አያተል ኩርሲይን መቅራት ነው። ወደ ተፍሲሩ እንሂድ። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም። አላህ ማለት ላ ኢላሃ ኢላ ሁወ ከሱ በስተቀር ሌላ የሚመለክ አምላክ የሌለው ነው። አይ ላ ማዕቡደ ቢሐቅን ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም። አላህ ማለት ላ ኢላሃ ከሱ በስተቀር የሚመለክ አምላክ የለም ኢላ ሁወ እሱ ሲቀር በእውነት የሚመለክ አላህ ብቻ ነው።
በውሸት ብዙ ነገሮች ይመለካሉ። ድንጋይ ይመለካል፣ እንጨት ይመለካል፣ ሰው ይመለካል፣ ቀብር ይመለካል፣ ዛፍ ይመለካል በውሸት። ወደ ባህር ማዶ ህንድ ምናምን ስትሄድ ደግሞ ላም ይመለካል፣ አይጥ ይመለካል። ይሄን ያህል ቅርብ ጊዜ ህንድ ላይ ላም ሞተችና የሚያመልኳት ላም ሙታ ሐዘን ተቀመጡ። ሱብሃንአላህ። አላህ ራስ የምትቆጣጠረው አርደህ የምትበላው ከወተቷ እንድትጠቀም ለኛ የፈጠረልን ነገር አቅል ሲሸጥ ሰው አቅሉን ሲሸጥ ከአላህ ውጭ ያለን አካል ሲገዛ እንደዚህ ይዘቅታል። ስለዚህ በእውነት ሊመለክ የሚችለው ማን ነው? አላህ ብቻ። አላህ ማለት ላ ኢላሃ ኢላ ሁወ፣ ከሱ በስተቀር ሌላ አምላክ የለም። እውነተኛ አምላክ የሚመለከው እሱ ብቻ ነው። ላ ተእኹዙሁ ሲነቱን፣ እሱን ማንጎላጀትን አትይዘውም። አላሁ ላ ኢላሃ ኢላ ሁወ አልሐይ፣ ሐይ ነው ደግሞ አላህ ሕያው ነው። ሞት የሚባል የማይደርስበት የማይነካው ሕያው አላህ ብቻ ነው። ሁወል አወሉ ወልአኺሩ ወዛሂሩ ወልባጢኑ ወሁወ ቢኩሊ ሸይን ዓሊም። ሞት ማይደርስበት አምላክ አይሞትም፣ ሊሞትም አይገባውም። አምላካዊ ባህሪ አይደለም ሞት። ሞት የምን ባህሪ ነው? የፍጡራን ባህሪ ነው። የፍጡራን ባህሪ ብቻ ነው ሞት። አላህ ሐይ ነው። ለዚህ ነው የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሲሞቱ አቡበከር ሲዲቅ ረዲየላሁ ዐንሁ ተነሱና ነቢዩን ግንባራቸውን ስመው አንተ አላህ ነቢይ ወይ እርሶ ሞተውም በህይወት እያሉም ያማሩ ኖት ብለው ለህዝቡ ግን መልእክት አስተላለፉ። መን ካነ ያዕቡዱ ሙሐመድን የሚገዛ ካለ ፈኢነ ሙሐመድ ቀድ ማት፣ በእርግጥ ሞተዋል። ወመን ካነ ያዕቡዱ ላህ፣ ነገር ግን አላህን የሚገዛ ካለ ፈኢነ ላህ ሐዩን ላ የሙት፣ አላህ ሕያው ነው መቼም አይሞትም። ኩሉ መን ዐለይሃ ፋን፣ ሁሉም ይጠፋል፣ ይወድማል፣ ያልቃል። ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም፣ ሐታ መለከል ሞትም ይሞታል። መለከል ሞት የሰዎችን ሩህ የሚያወጣው ራሱ መለከል ሞት ይሞታል። ጅብሪል ይሞታል፣ ሚካኤል ይሞታል፣ ኢስራፊል ይሞታል። ምድር ላይ ያለ ሰማይ ውስጥ ያሉ ከአላህ በስተቀር ሁሉም ይሞታል። አላህ በፈለገው ጊዜ ደግሞ ይቀሰቅሳቸው። ስለዚህ አላህ ሕያው ነው። አምላካዊ ባህሪነት አንዱ ምንድን ነው? ሕያውነት ነው። ሕያውነት ደግሞ ለአላህ ብቻና ብቻ ነው። ሌላው በአጠቃላይ ይሞታል፣ ማይሞት የለም። አልቀዩም፣ ቀዩም ማለት ደግሞ ራሱን ችሎ የቆመ ለሌላውም የቆመ ማለት ነው። አላህ አልቀዩም ነው፣ ራሱን ችሎ የቆመ ለሌላውም። አይ ቃኢሙ ቢሪዝቂ ማ ኸለቀ ወሒፍዝሂ፣ አላህ ለፈጠራቸው ሪዝቃቸው የተለያየ ነገሩ ምንድን ነው? በሌላ ያ አዩሃ ናስ አንቱሙል ፉቀራኡ ኢለላህ ሁወላሁ ሁወል ገኒዩል ሐሚድ። ገኒይ ነው። ገኒይ ምንድን ነው? ራሱ የተብቃቃ ከሌላው ምንም ማይከጅል ማይፈልግ ማለት ነው። አላህ ራሱን ችሎ የቆመ ለሌላውም የቆመ። ላ ተእኹዙሁ ሲነቱን፣ ማንጎላጀትም አትይዘው። እንቅልፍ ከእንቅልፍ በፊት ቅድመ ሁኔታ ነው ማንጎላጀታ። አምላካዊ ባህሪ አይደለም። ላ ተእኹዙሁ ሲነቱን፣ ሰማይ ምድርን ከፈጠርን በኋላ ምናምን ወማ መሰና፣ እኛን ድካም የሚባል ነገር አልነካንም አለ አላህ። ድካም ማይነካው ሁሌም በስራ ላይ። እንቅልፍ ቢይዘው አንድ ሰው እንቅልፍ ይኑሮት ውሃ ይዘ እንቅልፍልን ሲሉ ይደፋል አይደል? በብርጭቆ ውሃ ያዘ ሰው እንቅልፍም ከተኛ። ታዲያ ሰማይ ምድርን የፈጠረ ሁሉም የሚቆጣጠር አላህ እንቅልፍ ለሱ ቢገባው እንቅልፍ ቢይዘው አለቀ እኮ ማለት ነው። በቃ አላህ ከዚህ የጠራ ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ኢነላሃ ላ የናሙ፣ አላህ አይተኛም፣ ወላ የንበጊ ለሁ አየናመ፣ ሊተኛም ለሱ አይገባው። ከሱ ክብር ጋር መሄድ አይደለም። ሲነቱን የሚለው ማንጎላጀቱ፣ ወላ ነውም እንቅልፍም ምን አይለውም አይዘውም።
ለአላህ የተገባ አይደለም። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ያ ሐዩ ያ ቀዩም አልሐይ አልቀዩም ከስሞቹ መካከል ትልቆቹ ናቸው። ኢማም ትርሚዚ በዘገቡት ሐዲስ عن أنس بن مالك رضي الله عنه قال كان النبي صلى الله عليه وسلم إذا كرب أمر عند نجر تنك على تشوجزي كبدا تشوجزي قال يلو نبر يا حي يا قيوم برحمتك أستغيث يلو نبر أنت هي ويونك يا حي يا قيوم برحمتك أستغيث بإذنته تجزان ودانت تجالو درس اللين يلالو ስለዚህ ያ ሐዩ ያ ቀዩም ስትል ጭንቀትን ምን ያደርግልሃል? አላህ ያስወግድልሃል። ያ ሐዩ ያ ቀዩም መከራዎች ምን ሲመጡ ይህንን ማብዛት ጭንቅ ሲል ያ ሐዩ ያ ቀዩም ቢረሕመቲከ አስተጊስ የአላህ መልእክተኛ ይሉ ነበር። ከአላህ ስብሓንሁ ወተዓላ ስሞች መካከል ናቸው አልሐይ አልቀዩም። ለዚህ ነው ዑለማዎች ትላልቅ ስሞቹ የተወሱበት ናት አያተል ኩርሲይ ማለት አላህ አልሐይ አልቀዩም ከዛስ እንደዚህ አልዓሊይ አልዓዚም ወሁወ አልዓሊዩል ዓዚም እንላለን። ትላልቅ ስሞቹ የተወሱበት ናት እቺ አንቀጽ ማለት። ለሁ ለሱ ነው ማ ፊ ሰማዋቲ ወማ ፊል አርድ በሰማያት በምድር ያለ በአጠቃላይ ማን ነው? የሱ ነው። በሱ ቁጥጥር ስር ያለ ነው፣ የሱ ነው። መን ዘለዚ ማን ነው እሱ ለመሆኑ የሽፈዑ ዐንደሁ እሱ ዘንድ ሊያማልድ የሚችለው? ኢንካር እያደረገ ነው። ማንም አይችልም ኢላ ቢኢዝኒሂ እሱ የፈቀደው ቢሆን እንጂ። ሸፈዓ የሚባለውን ነገር ዑለማዎቹ ሲተነትኑት ሸፈዓ አንድ ሰው ሊገባው የሚችለው ሶስት ነገር መሟላት አለበት። አንደኛው አማኝ መሆን አለበት ሸፈዓን ለማግኘት። ሁለተኛ ሸፈዓ የሚያደርገው አካል አላህ የወደደው መሆን አለበት፣ ንግግሩንም ተግባሩንም። እንደዚሁም ሸፈዓ የሚደረግለት አካል ደግሞ በሶስተኛ ምን መሆን አለበት? አላህ የሱንም ስራውን ንግግሩን የወደደው። ሸፈዓ የሚባለው ምንድን ነው? ጥሩን ነገር ማምጣት መሸምገል ማለት ነው። መጥፎን ነገርን መገፍተር ማለት ነው። አንድ ሰው መጥፎ ነገር እንዳደርስ ትሸመግላለህ አይደል? እንደዚሁም ጥቅም ለማግኘት የሆነ ነገር እንዲሰጠው ትሸመግላለህ ዱንያ ላይ። አኼራ ላይ ግን ሽምግልና ሸፈዓ የሚባለው ነገር የሚገባው ለማን ነው? አንደኛ አማኝ ለሆነ ነው። ሰው ነውና ጉድለት ኖሮበት ጀሃነም ቢገባ እንኳን ኢማን የሚባለው ነገር ካለ በዛ ምክንያት ከጀሃነም ነፃ ይወጣል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲሱ ሸፈዓ ላይ አንድችን ምክር ይገልጹልናል። ሐዲሱ ሸፈዓ ማለት ሸፈዓተል ኩብራ ትልቁ የውመል ቂያማ ፍጡሮች ይተረማመሳሉ። ፀሐይ ስንዝር ቀርባለች። ሁሉም ነፍሲ ነፍሲ ይላል። ሲጨናነቁ ምን ሲሉ ሰዎች ወደ አደም ይሄዳሉ። ኢዛ ካነ የውመል ቂያማ ማደ ናሱ ባዕዱሁም ፊ ባዕድ ያእቱነ አደመ ፈየቁሉን አደም ጋር ይመጡና አንተ አቡል በሸር የሰው ልጆች አባት አላህ በእጁ የፈጠረህ እሽፊዕ ለና ኢላ ረቢከ ጌታ ዘንድ አማልደን ይላሉ። ፈየቁል አደም ይላሉ ለስቱ ለሃ እኔ ለዚህ ተገቢ አይደለሁ። እኔ እኮ አላህ ያዘዘኝ ትእዛዝ ጥሼ ያችን ቅጠል በልቼ ከጀነት የወጣው። ነገር ግን ወላኪን ዓለይኩም ቢኢብራሂም ኢብራሂም ጋር ሂዱ፣ እሱ ጋር እላቸዋለሁ። ፈኢነሁ ኸሊሉ ራሕማን እሱ የአራሕማን እኮ ወዳጅ ነው። ኢብራሂም ጋር ሂዱ ይሏቸዋል። ሰዎች ኢብራሂም ጋር ይሮጣሉ። ኢብራሂምም ሲሉ እኔ ለስቱ ለሃ አረ እኔ እኮ ለዚህ ተገቢ አይደለሁ። እሳቸው ምክንያታቸውን ያቀርባሉ። ሙሳ ጋር ሂዱ ይሏቸዋል። ሙሳ ይሄዳል። ሙሳ ጋር ይሄዳል። በሌላ ሐዲስ ላይ ኑህ ጋር ይላቸዋል። ኑህ ወደ ኢብራሂም ይልካሉ። ኢብራሂም ወደ ሙሳ ይልካሉ። ሙሳ ፈኢነሁ ከሊሙላህ እሱ የአላህ ከላሙላህ ነውና ሂዱና እሱን አናግሩት ይባል። እኔም ለዚህ ተገቢ አይደለሁም ይላሉ። ምክንያት ያቀርባሉ። አለይኩም ቢዒሳ ፈኢነሁ ሩሁላህ ወከሊመቱሁ እሱ እኮ በአላህ ከሊማ የተገኘ ነው፣ በሁን ቃል የተገኘ ነው፣ ያለ አባት አላህ ያስገኘው ነው። ስለዚህ እሱ ጋር ሂዱ ይሏቸዋል። ዒሳ ምንም ያቀርቡት ምክንያት የለው። ነገር ግን ምን ይላሉ? አለይኩም ቢሙሐመድን ሰለላሁ ዐለይሂ ወሰለም እስቲ ወደ ሙሐመድ ሂዱ ይላቸዋል።
ፈያእቱና ፈአቁሉ አነ ለሃ እኔ ጋር ሲመጡ እኔ ለዚህ ተገቢ ነኝ እላለሁ። ፈስተእዚኑ አላ ረቢ ጌታዬን ፍቃድ እጠይቃለሁ። ፈዩእዘኑ ሊ ለእኔ ይፈቀድልኛል። ወዩልሂሙኒ መሐሚደ አሕመዱሁ ቢሃ ላ ተሕዱሩኒ አልአነ ፈአሕምዱሁ ቢትልከል መሐሚደ። አሁን ያልተገለጸልኝ የምስጋና አይነት የዛኔ አላህ ያሳውቀኛል። አርሽ ላይ እደፋለሁ፣ ስጁድ አደርጋለሁ። ከዛ በኋላ አላህን በብዙ ምስጋና አመሰግናለሁ። ፈየቁል ይባላል ያ ሙሐመድ ወይ እርፋዕ ራእሰከ ራስን ቀና አድርግ። ወቁል በል ዩስማዕ ትሰማለህ። ለከ ወስአል ቱዕጠ ትሰጣለህ፣ ጠይቅ። ወሽፋዕ ቱሸፋዕ አማል ትማለዳለህ። ፈአቁሉ ያ ረቢ የዛኔ እላለሁ ኡመቲ ጌታዬ ኡመቶቼ የኡመታቸው ጉዳይ የሚያስጨንቃቸው ነቢይ ረሱል ዓለይሂ ሰላቱ ወሰላም ኡመቶቼ ይላለሁ። ፈየቁል እንጠሊቅ ሂድ ፈአኽሪጅ ሚንሃ ከሷ አውጣ። ከምን ከጀሃነም ማለት ነው። መን ካነ ፊ ቀልቢሂ ሚስቃሉ ሸዒረቲን ሚን ኢማኒን ትንሽዬ ብናኝ ገብስ እንኳን የምታክል የገብስን ብናኝ የምታክል ኢማን ልቡ ላይ ያለበትን ሰው ከጀሃነም አውጣ እባላለሁ። ፈአንጠሊቁ ፈአፍዓሉ ثم አዑዱ ፈአሕመዱ ቢትልከ ልመሐሚድ አሁንም እደፋለሁ። ثم አኪሩ ለሁ ሳጅደን ሱጁድ ተደፍቼ ያ ረቢ አሁንም እላለሁ። እርፋዕ ራእሰከ ወቁል አሁንም በል ትሰማለህ፣ ጠይቅ ትሰጣለህ፣ አማል ትማለዳለህ። ፈአቁሉ ያ ረቢ ኡመቲ ይላለሁ። አሁንም አላህ ይለኛል ሂድ ከቀልቡ ላይ ትንሽ የምታክል እኮ ነው። መን ካነ ፊ ቀልቢሂ ሚስቃሉ ዘረቲን አው ኸርደለቲን ሚን ኢማኒን ፈአኽሪጅሁ ፈአንጠሊቁ ፈአፍዓሉ ትንሽ የምታክል እኮ ነው። ብናኝን የምታክል ኢማን ያለውን ሂድና ከጀሃነም አውጣ። አሁንም እንዲህ እያልኩኝ አደርጋለሁ። ይህ ሸፋዓ የሚገባው ለማን ነው? ኢማን ላለው ነው። ለዚህ ነው ነቢ ስ ሰለም መን ካነ ላኢላሃ ኢለላህ ያለ ኻሊሰን ሚን ቀልቢሂ ከቀልቡ ጥርት አድርጎ ላኢላሃ ኢለላህ ያለ ሐለት ለው ሸፋዓት የውም ልቅያማ የቅያማ ቀን የኔ ሸፋዓ ያገኘዋል አሉ ነቢዩ ስ ሰለም። ሙአዚኑም አዛን ካለ በኋላ አንድች ዱዓ አለች፣ ለምኑልኝ ወሲላ የምትባል ትልቅ የጀነት ደረጃ። አላሁመ ረቢ ሃዚ ዳዕወቲ ታማ ወሰላት ልቃኢማ አቲ ሙሐመድን ልወሲለት ወልፈዲላ ወባዓሰው መቃመን መሕሙዳ አለቲ ወዓድተሁ ኢነከ ላ ትኽልፉ ልሚአድ። ይህንን ዱዓ ያደረገልኝ ከሰላት አዛን ካለ በኋላ ኢማም ሙአዚኑ አዛን ሲል አዛኑን ብላችሁ እኔ ላይ ሰላዋት አውርዳችሁ ከዛ ይህንን ዱዓ ካደረጋችሁልኝ ሐለት ለው ሸፋዓት የውም ልቅያማ የቅያማ ቀን የኔ ሸፋ አለው። ለካፊር አይሆንም ማለት ነው። ኢብራሂም ያን ቀን ይጠይቃሉ፣ ጌታዬ እባክህ አባት ይመጡና ትእዛዝን ዱንያ ላይ ሳልሰማ መጣሁ፣ እሺ እባክህ አሁን ያንተ ታዛዥ ምትለኝ እንሰማለሁ። ጭንቅ ብሏቸው ጌታዬ ብለው አላህን ሲማጸኑ አይገባምና አላህ ወደ አባት እስቲ ዙርና ተመልከት ይላቸዋል። ልክ ሲመለከቱ አባትየውን አላህ አዘርን ማለት ነው ኢብራሂምን አባት ወደ ጅብነት አላህ ይቀይራቸዋል ምስሉ። የዚህ ጊዜ ከቀልቡ ምን እንዲወጣ ረሕማ የሚባለውን ነገር እንዲወጣ ማለት ነው። የሚፈቀደው ለማን ነው? አማኝ ለሆነ ብቻ ነው ሸፋዓ። ሌላው ሸፋዓዎች አሉ። ቁርአን አለ። እቅረኡል ቁርአን ፈኢነሁ ያእቲ የውመል ቂያማ ሸፊዓን ሊአስሓቢሂ። ቁርአንን ቅሩ፣ አማላጅ ሆኖ ይመጣል። ጾም አማላጅ ሆኖ ይመጣል። ደጋግ ሰዎች የውመል ቂያማ አላህ ያልኳችሁ ማለት አላህ ንግሩን የወደደለት አላህ የፈቀደለት ሷሊዎችም ሸፋዓ ያደርጋሉ የውመል ቂያማ። አላህ ይፈቀድ፣ መላእክቶችም፣ ነቢያቶችም፣ ሌሎችም። ትልቁ ግን ሸፋዓተል ኩብራ ለማን ነው የሚገባው? ለነቢዩ ዓለይሂ ሰላቱ ወሰላም። ስለዚህም አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙ ሲነቱን ወላ ነውም ለሁ ማ ፊ ሰማዋት ወማ ፊል አርድ መን ዘ ለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ ያዕለሙ ያውቃል ማ በይነ አይዲህም ከበስተፊታቸው ያለውን ወማ ኸልፈውም ከበስተኋላቸው ያለውን። ባሮች የሚያውቁትንም ከበስተፊታቸው አንተ እይታ ቅርብ ነው የሆነች ነገር ምታው፣ ከዛ በኋላ ያለውን አላህ ያውቀዋል። አንዱ ተፍሲር ወይም ደግሞ ቅያማ ላይ የሚገጥማቸውን ቀብር ላይ የሚገጥማቸውን የመጨረሻ ሁሉን ነገር ፊት ለፊታቸውን ያለውን ያውቃል። ከበስተኋላቸውን ያለውን አላህ ያውቃል። ከሱ የሚሰወር የሚደበቅ የለም። ወላ ዩሒጡነ ቢሸይኢን ሚን ዒልሚሂ ወላ ዩሒጡነ የሚያካብብ የለም ቢሸይኢን በአንዳች ነገር ሚን ዒልሚ ከሱ እውቀት እንዲህ ብሎ ሊናገር የሚችል ማንም የለም። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ቁረይሾች መዲና ሄዱና ይሁዶችን አገኟቸው እና እነዚህን ሶስት ጥያቄ ጠይቁትና
ከመለሰላችሁ ነብይ ነው አላቸው። ምን ዓለምን የዞረው ማን ነው? ዓለምን ያካበበው የዞረው አንድ ዘመን ላይ የነበሩ ስለ አስሐቡል ካፍ አለ አይደለ የነበሩ ከዛ ትንሽ ብዙ ዓመታት ቆይቶ ደግሞ ተመልሰው የመጡ እንደዚሁም ስለ ሩህ ጠይቁት። ይህን ከመለሰላችሁ ነብይ ነው። ነብዩ አለይሂ ሰላቱ ወሰላም ይሄንን ሲጠየቁ ነገሽ መልስላችኋለሁ አሉ። ሲጠበቅ ነገ የለም፣ ሳምንት ቆየ የለም። ሙእሚኖቹ ጭምር ለሁለት ተከፈሉ። ግማሾቹ እንዴ የአላህ ነብይ እኮ ለምንድን ነው የማይመልሱት አሉ። ወራሲኹነ ፊል ዒልም በእውቀት ደግሞ ላይ ጣራ የደረሱት ደግሞ እንደውም ነብይነታቸው የሚያመላክተው ይሄ ነው። ነብይማ ባይሆን ኖሮ ከመዋረድ ብሎ በራሱ ምን ይነገር ፈብርኮ ይናገር ነበር። የማን ነው የሚጠብቀው? የአላህን እየጠበቀን ነው። ነብይነቱን በጣም ጠንካራ የሚያጠነክረው እንደውም ይሄ ነው። ከአላህ እስኪመጣላቸው እየጠበቁ ነው። ወላ ተቁሉ ሊሸይን ኢኒ ፋኢሉን ገዳ ለአንድ ውል ካምባላ ግን እንዳትናገር አላቸው አላህ። እኔ ነገ እንደዚህ ፈጽማለሁ እንዳትል ኢላ አየሻ አላህ አላህ ካልሻው በስተቀር። ስለዚህ ይሁን ነገር ኢንሻአላህ ነገ እንዲያደርጋለሁ ኢንሻአላህ ነገ እመጣለሁ። በንግግራቸው ኢንሻአላህ የሚለውን ጨምር ለነብዩ አስተማራቸው። ነብዩም እኛን አስተማሩ። ከዛ በኋላ አላህ መልእክቱ መጣ። እያንዳንዱን ነገር አብራሩ። ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል ይዞላቸው መጣ። ከውቀት ማንም ያካብብ የለም ኢላ ማየሻ አላህ ለሻው ካልሆነ በስተቀር የሱን ውቀት ኢላ ቢማ ሻአ እሱ ለፈለገው ካልሆነ በስተቀር ማንም ውቀቱን የሚያካብብ የለም። የአላህ ውቀት ላይ የሚደርስ ማንም የለም አላህ የሻው የመረጠው ካልሆነ በስተቀር። ወሲዐ ኩርሲዩ ሰማዋት ወልአርድ አለ አላህ። የሱ ኩርሲ ወሲዐ ሰፋ ኩርሲዩ ሰማዋት ወልአርድ ሰማያት ምድርን ሰፋ። ኩርሲይ የሚባለው ከአርሽ በታች ያለ ከሰማይ ምድር ደግሞ በላይ ያለ። ስለ ኩርሲይ ሲናገሩ ኩርሲይ ማለት ሰማይና ምድር ኩርሲይ ላይ ቢቀመጡ ልክ የሆነች ጋሻ ላይ እንደተቀመጡ ቀለበት ወይ ደግሞ ምድር ላይ ትልቅ ሜዳ ላይ እንደተቀመጡ ቀለበት ነው የሚሆኑት። ሰባት ሰማይ ሲባል አስቡት። እኛ ምድርን አስቡት ዓለም ማለት ነው ምድር። ሰባት ምድር ሰባት ሰማይ ኩርሲይ ከኩርሲይ አንፃር የሆነች ቀለበት ነው የሚሆኑት። ኩርሲይ ደግሞ ሰባት ምድር ሰባት ሰማይ ሆነው ኩርሲይ ሆነው አርሽ ላይ ቢቀመጡ ለጥ ባለ ሜዳ ላይ እንደተጣሉ ቀለበት ነው የሚሆኑት። አርሽ ግዙፍ ነው። ኩርሲይ ከአርሽ በታች ያለ ነው። ስለዚህ ኩርሲዩ ሰማያት ምድርን ሰፋ። ወላ የኡዱሁ እሱን አቅተውማ አላህ አቅተው ሒፍዙሁማ እነሱን መጠበቅ ሰማይ ምድርን ሌላውንም መጠበቅ መቆጣጠር አላህ አይከብደውም። ወሁወ ልዓሊይ እሱ ዓሊይ ነው አለ አላህ ከሁሉም በላይ ነው። ወሁወ ልዓሊይ አላህ ከሁሉም በላይ ነው። ዑሉውነት ለአላህ ብቻ አላህ የት እንዳለ የተናገረበት ነው በብዙ የቁርአን አንቀጽ። ዛሬ ሰዎች ፍልስፍና ሲበዛባቸው ምን ሲሉ አላህ አለ ያለ ቦታ አላህ ሁሉም ቦታ አለ። ይሄ ወላሂ የወደቀ ንግግር እኮ ነው። አላሁ መውጁዱን ቢላ መካን አላህ ያለ ቦታ አለ እኮ ማለት የለም ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ያችን ጃሪያ ጠየቋት፣ አይነ አላህ አላህ የት ነው? አይነ የሚለው ቃል እኮ ቦታን እኮ ነው የሚያመላክተው። አላህ የት ነው አላት። ፊሰማ ከሰማይ በላይ ነው። አነ መን እኔስ ማን ነኝ አላት። አንተ ረሱሉላህ አንተ የአላህ መልእክተኛ ነህ። ፈአዕቲቅሃ ፈኢነሃ ሙእሚና አዕቲቅሃ ፈኢነሃ ሙእሚና ነፃ አውጣት እሷ አማኝ ናት አሉ። አላህ ራሱ በቁርአን አርረሕማኑ ዐለል ዐርሽ እስተዋ ሰባት ቦታ ገለጸው። ነቢዩ የመጨረሻውን ወስያ ሲያስተላልፉ ሊሞቱ 81 ቀን ሲቀራቸው ሐጀተል ወዳ ላይ መልእክታቸውን አደራቸውን አስተላለፉና ትመሰክራላችሁ ይህን እንዳደረሱ? አዎ አንተ አማናን ተወጥተሃል ምን ብላ እና ከዛ ጣታቸውን ቻመላካች ጣታቸውን ወደ ሰማይ የርፈው ይለሰማ ወደ ሰማይ ከፍ እያደረጉ ወየንኩቱሃ ኢለናስ ወደ ሰዎችም እንዲያሩ አላህ ወይ እነዚህ ሰዎች እንደመሰከሩት አንተ መስክር። አያችሁ ወደ ላይ ያደረጉ ይል አላህን ዑሉውነት እያሳዩ ወሁወ ልዓሊይ ነው አላህ። እንደዚሁም ደግሞ አልዓዚም ታላቅም ነው አላህ። አያተል ኩርሲ እነዚህ የአላህ ስብሓንሁ ወተዓላ መልካም ስሞች የተነሱባት ናትና ይህንን አያተል ኩርሲይን ትርጉሙን ማወቅ
ተፍሲሩን ማወቅ በእያንዳንዳችን ላይ ይጠበቅብናል ስለምንሰራው የዕለት ተዕለት። ይህም ብቻ ሳይሆን ሰላት የምንሰግደው ሰላት አለ አይደል? 5 አውቃት ሰላት ሱጁድ ላይ የምንለው ምንድነው ትርጉሙ ልናውቀው ይገባል። ከሱጁዶች መካከል ስንቀመጥ በይነ ሰጀደተይን በሁለት ሱጁዶች መካከል ስንቀመጥ የምንላት አለ ረቢ እግፊር ሊ ወርሐምኒ ስንል ምን ማለት ነው ትርጉሙ ማወቅ። ሰሚዐ አላሁ ሊመን ሐሚዳ ስንል ምን ማለት ነው ማወቅ። ፋቲሃን እንቀራለን በቀን 17 ጊዜ ትርጉሟን በደንብ ማወቅ በእኛ ላይ ይጠበቃል። ልክ አያተል ኩርሲ ከሰላት በኋላ ሁሌ እንቀራለን። ስንተኛ እንቀራለን? አንድ እንትን ልንገራችሁና ፕሮግራም ይልዝጋ። ሁሉም ሰው ጠዋት ላይ ነሻጣ ኑሮት ደስተኛ ሆኖ መንቀሳቀስ ይፈልጋል አይደል? ማይፈልጋል? ጀዝባው ነው መንቀሳቀስ ይፈልጋል። ገፍላ ወጥሮት የለም አይደል? ነብዩ ሰለላሁ ዐለይሂ ወሰለም አሉ መሰላችሁ ኢማም ቡኻሪ በዘገቡት ላይ ልክ ስትተኙ አሉ ሸይጣን 3 ቋጠሮ ይቋጥርባቸዋል። እዚች ጀርባ አናት ላይ 3 ቋጠሮ ይቋጥርና ይመቷል አሉ። አሁንም ይቋጥርና ይመቷል፣ አሁንም ይቋጥርና ይመቷል። ይሄ ታዲያ መቼ ነው የሚፈታው? ልክ ይሄን ይቋጥርና ሱቢ ሲደርስ አለይከ ለይሉን ጠዊል፣ አረ ሌሊቱ ረጅም ነው ይላል። ሱቢ ሲደርስ ሁላችንም ከራሴ ጀምሮ እንቅልፍ ይጣፍጠናል፣ በጣም ደስ ይላል። ከዛስ ልክ ስትነሳ ፀሐይዋ ቦግ ብላለች። ነብዩ ስለዚህ ሰው ሲነገራቸው እንደዚህ የማ ሸይጣን ጆሮ ላይ ሸንቶበታል አሉ። ስለዚህ ልክ የሰዓት ላይ አንደኛ በጊዜ መተኛት ነው። ሁለት ግን ልክ እንዲህ ሲመጣ ምን ማለት ነው ደስተኛ ለመሆን ኢዛ ዘከረ አላህን ሲያወሳ እንደተነሳ ከእንቅልፉ ምን ማለት ነው ላኢላሃ ኢለላህ ወህደሁ ላ ሸሪከ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ነብዩ ከእንቅልፋቸው ሲነሱ ይሄን ዚክር ይሉት ነበር። ኢን ሐለት ዑቅደቱ አንድች ቋጠሯ ትፈታለች። ወኢን ተወደዐ ልክ ውዱ ሲያደርግ ሁለተኛው ቋጠሮ ይፈታል። 2 ረካዓ ስንሰግድ 3ኛው ቋጠሮ ይፈታል። ከዛስ ነሻጣ ይሆናል። ሱቢውም በነሻጣ ወኢላ አለዛስ ምንም ሳያደርግ እንትን ካለ ኸቢሱ ነፍስ የቆሸሸች ነፍሱና ከስላን የተሰላቸ የገፍላ የወረረ ሆኖ በቃ ምንድነው የምትሉት? ቀኑን ሙሉ ድብርት ነው የምትሉት? እያዛጋ ማለት ነው። በቃ ቀኑን ሙሉ እንደዛ ደብሮት ይውላል። በምን ምክንያት? ያለ ዚክር ስለተነሳ፣ ያለ ውዱ ስለተነሳ፣ ያለ ሰላት ስለተነሳ ማለት ነው። አያተል ኩርሲይ ደግሞ ቢያንስ ስንተኛ ሸይጣን ቀኛ እንዲርቅ መተተኛው ድግምተኛው ዛሬ በበዛበት ሰዓት እነዚህ መድኃኒት ናቸው። ሐታ ላመመበት ሰው ይሄ ነው የሚቀረው። አያተል ኩርሲይ፣ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ፣ ቁል ወላሁ አሐድ መደጋገም መቅራት። ይህንን መደጋገም እትፍትፍ ብሎ ዋው ላይ መጠጣት፣ ለራስን መጠጣት፣ ራሳችንን በዛ እናክም። መድኃኒት ናት። ቁርአን መድኃኒት ነው። አያተል ኩርሲይ ደግሞ ከዛ በላይ ፋቲሃ መድኃኒት ናት። እየቀራን እንጠጣ እንጂ ሩቃ ቤት መሮጥ አይደለም። ራስ አንተ ለምን አታክም? ልጅ ቤተሰብን የሆነ ነገር ነበር ራስ ቅራ። ለምን ካንተ በላይ በንጹህ ቀልብ ይቀራ። አባት ለልጁ ሲቀራ ዱዓ ሲያደርግ አባት ለልጁ ምቀኝነት ይዞት ነው ዱዓ የሚያደርገው ከልቡ ነው አይደለ? ለምን ከራሱ በላይ ስለሚወደው። አንተ ለራስ የሆነ ሰው ከራሱ በላይ ተወደዋለህ። ቁርአን ቅራለት አንተ ልጅ እንጂ ሩቃ ቤት እንደ እኛ ጋር ቁል አላህ አሐድ ማቃለ ቁል አዑዙ ቢረቢል ፈለቅ ማቃለ። እኛ ሩቃውን አንጠቀም፣ ሩቃ ቤት አንይር ሳይሆን ራሳችንን በራሳችን ሕክምና ለምን አናደርግም? ለልጆቻችን ይሄን ለምን አናደርግም? ሲተኙ እንደዚህ ለምሳሌ በአንድ ሐዲስ ላይ የሆነች ቦታ ላይ ካረፈ አዑዙ ቢከሊማቲላሂ ታማት ሚን ሸሪ ማ ኸለቅ የሆነች ቦታ ላይ ሲያርፍ ይሄን ካለ ከዛች ቦታ እስኪንቀሳቀስ ድረስ ምንም ነገር አይጎዳውም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ዚክር ማድረግ ጠዋት ላይ ቢስሚላሂ الذي لا يضر ما اسمي شيء في الارض ولا في السماء وهو السميع العليم ይሄን 3 ጊዜ ያለ እስኪመሽ ድረስ ምንም ነገር አይጎዳውም። ማታ ያለ ደግሞ እስኪነጋ ድረስ ምንም አይጎዳውም። ከዚክር ጋር ነው ቁርአን ጓደኛ እንሁን። አያተል ኩርሲይን ደግሞ ሁሌ እናዘውትር። የዛሬ መልእክታችን ነው። አላህ Subhanahu Wa Ta'ala ሰምተው ከሚጠቀሙ ሰዎች አላህ አድርገን። በቁርአን ከሚታከሙ ሰዎች አላህ አድርገን። የቁርአን ባለቤቶች አላህ አድርገን። በቁርአን የሚኖሩ ሰዎች አላህ አድርገን። በቁርአንን ያዘዛቸውን የሚተገብሩ ሰዎች አላህ አድርገን። ቁርአንን ጓደኛ አድርጎ ከያዙ ሰዎች አላህ አድርገን። ቁርአንን ጓደኛ አድርገው ነገ የውመል ቂያማ አማላጅ ከሚሆንላቸው ሰዎች መካከል አላህ አድርገን። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم إنا نسألك الهدى والتقى والعفاف والغنى. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته. الله أكبر.
الله أكبر